በደቡብ አፍሪካ ጆሃንስበርግ ለሁለት ቀናት ሲካሄድ የቆየው የቡድን 20 አባል ሀገራት የመሪዎች ጉባኤ ተጠናቋል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ልኡካን ቡድናቸው በዚህ በጆሃንስበርጉ የቡድን 20 ሀገራት የመሪዎች ጉባኤ ላይ ሰፊ የሆነ ተሳትፎ ነበራቸው። እንግዲህ ኢትዮጵያ በዓለም አቀፍ ደረጃ በተለይም ይህንን በመሰሉ ስብስቦች ላይ የራሷን የሆነ አቋም ማንጸባረቋ እንደ አፍሪካ እየታገለችለት ያለውን የዲፕሎማሲ መስተካከል ያለባቸውን ዓለም አቀፍ ጉዳዮች ጭምር ያንጸባረቀችበት በራሷ ያከወነች ወይም በራሷ እየሰራች ያለቻቸውንም ነገሮች በስፋት ያስዳሰሰችበት ቆይታ ነበር። ይህ ጉባኤ ታሪካዊ ነው። ምክንያቱም በደቡብ አፍሪካ ለመጀመሪያ ጊዜ በአፍሪካ አህጉር የተካሄደ ጉባኤ ነው። የቡድን 20 ሀገራት ስብስብ ሁለት ህብረት አሉት፣ የአውሮፓ ህብረትና የአፍሪካ ህብረት። ሌሎች ደግሞ ትልልቅ የሚባሉ የዓለምን ኢኮኖሚ እየዘወሩ የሚገኙ ሀገራት እንዲሁም ደግሞ በማደግ ላይ ያሉ ቀዳሚ የሆነ ኢኮኖሚ ያላቸው ሀገራት ጭምር ያሉበትና በአካታችነቱ የሚነሳ ነው። ያደጉ ሀገራትን ብቻ ይዞ በማደግ ላይ ወደፊት እየመጡ ያሉ ሀገራትን የሚያገል አይደለም። ከምዕራቢያኑ እና አሜሪካን እነ ፈረንሳይን እነ ጀርመንን እነ ካናዳን መሰል ሀገራት ያሉበት፣ ከምስራቁ ጎራ ደግሞ ቻይና እነ ብራዚል እነ ሩሲያ የተካተቱበት፣ እነ ኢንዶኔዥያን ጨምሮ እነ ሳውዲ አረቢያና ከአፍሪካ አህጉር ደግሞ ደቡብ አፍሪካ የተካተተችበት ትልቅ ስብስብ ነው። ይህ በዓለም ደረጃ ያሉ የማክሮ ኢኮኖሚና የፋይናንስ አወቃቀር ሂደቶች እንዲሁም ደግሞ ችግሮች እንዲፈቱ በፖሊሲ ደረጃ አቅጣጫዎች የሚሰጥ ጉባኤ ነው። ይህ ጉባኤ የሚወስናቸው ጉዳዮች በዓለም አቀፍ ደረጃ በጣም በትልቁ ቦታ የሚያገኙ ናቸው። ምክንያቱም 85 በመቶ የዓለምን የጂዲፒ ወይም ደግሞ የሀገር ውስጥ ምርት እድገትን የሚያካትት እንዲሁም ደግሞ 75 በመቶ በዓለም ላይ የተደረጉ ያሉ ንግዶችን የያዘ ከዛ ባሻገር በህዝብ ደረጃን ብንመለከተው 2/3ኛውን የዓለም ህዝብ የያዘ ስብስብ ነው። ስለዚህ የሚወሰኑ ውሳኔዎች በትልቁ የሚታዩ ናቸው። ለመጀመሪያ ጊዜ በዚህ በደቡብ አፍሪካ በአፍሪካ አህጉር የተካሄደውም ኢትዮጵያ የራሷን ሀሳቦች ያንጸባረቀችበት ጠቅላይ ሚኒስትር አብይ አህመድና ኢትዮጵያም እንደ ሀገር የወከለቻቸውንና በርካታ የምታነሳቸውን ከብድር ጫና ጋር በተገናኘ የዓለም መዋቅር መስተካከል አለበት የምትላቸው ሀሳቦችም እንደዚሁ በስፋት የተነሱበት፣ የአየር ንብረት ለውጥ ላይ በተለይም ዲክላሬሽኖች እንዲወጡ የጋራ አቋምም እንዲጸድቅ የተደረገበት ትልቅ ታሪካዊ ጉባኤ ነበር። ይህ ታሪካዊ ጉባኤ ታዲያ ይህን በመሰለ ዲክላሬሽን እና የጋራ አቋም በማውጣት ያደጉ ያሉ ሀገራት የበለጠ እንዳይጎዱ እነሱ ላይ ትኩረት አድርጎ የአየር ንብረት ለውጥ ላይ ትኩረት አድርጎ እንዲሁም ደግሞ የብድር ጫናን በማቅለል ላይ ትኩረት ያደረጉ የጋራ መግባቢያ አቋም ላይ አጽድቆ ወጥቷል ማለት ነው። በዚህ በሁለት ቀናት በተደረገው ጉባኤ ሮዛ መኮንን፣ ደቡብ አፍሪካ ጆሃንስበርግ።